በዓል ሲመጣ ለልጄ ምን ልስጠው ብዬ የምቸገርበት ጊዜ አለ እና ይሄን ያህል አስተዋሽ አግኝተን ይሄን ያህል በጠቅላይ ሚኒስትር ደረጃ አስተዋሽ አግኝተን ለዚህ ለበዓል እንደዚህ አይነት ማዕድ ማጋራት መደረጉ ለኛ ከምንም በላይ ትልቅ ደስታን የሚፈጥርብን ከምንም በላይ በቃ እኛ ማለት እንደዚህ አይነት ደስታን ከዚህ በፊት እኛ አይተነው አናውቅም ክብር ነው ለኛ ቤተ መንግስት መገኘት በጠቅላይ ሚኒስትር እጅ ይሄን ያህል ነገር እድሜያቸውን ያርዝምልን የስልጣን ዘመናቸውን ያቆይልን ኖረው ደግሞ የተሻለ የሚሰሩበት ነው ያርግልን ለኛ በጣም ትልቅ ክብር አለው ማለት ማንንም ካላየን ከጓዳ ወተን ነው ከስርቻ ወተን ነው እዚህ ጋር ለዚህ የበቃ ነው ይሄ ማዕድ ማለት ለኛ ትልቅ ነገር ነው ይሄንን አተን ጾም የምናድርበት ስንት ጊዜ ያለ እና ዛሬ ላይ አስተዋውሰው ይሄንን ለኛ በማድረጋቸው ትልቅ ደስታ ነው የሚሰማኝ እኔ በዓልን ማቀው በዶክተር አብይ ነው የእውነት ነው ማለት አቅም የለኝም በዓልን ማቀው ሁሌ እንቁጣጣሽ ሆነ ፋሲካ ሆነ ገናን ሆነ በዓልን ማቀው እኔ በዶክተር አብይ ነው በዓልን በደንብ እጅግ በጣም እንደወደውምና በዓል በመጣ ብዬ ሁሉ አቃለውኝ ለምን በዓልን እኔ አሳምሮ የሚያውለኝ ዶክተር አብይ ነው እጅግ በጣም ከሱም አልፎ ተርፎ ደግሞ ልጆች ያለሰብ እየተማሩ ነው ሲጀመር የመንግስት ትምህርት ቤት ነው የሚማሩት ግን ብዙ ነገር ያስፈልጋቸዋል ደፍተር አለ እስክሪብቶ አለ ቦርሳ አለ ሁሉን ነገር ማቴሪያል የሚያስፈልጋቸው ነገር አሟልቶ ያስተማረልኝ ነው ወጪ የለብኝም ከዚህ በፊት የመንግስትን ቢማሩ ወጪ ነበረብኝ አሁን ግን ሐሳቤ ጭንቀቴም ተቃሎልኛል ለምን ወጪውን ሁሉን ነገር ደፍተሩን ቦርሳውን ሁሉን ነገር እየሸፈነልኝ ያስተማረልኝ ነው እዚህም ደግሞ የምወስደው ነገር 4 ወር 5 ወር እየተመገብኩ ነው ሐሳብ የለብኝም ብዙም ጭንቀት የነበረብኝን ብዙም ጭንቀቴን አስወግዶልኛል እውነት ለመናገር ደስ ብሎኛል አንደኛ እግዚአብሔር ያለውን ልጁን ከሰጠን እኛ ደግሞ ካለን ነገር ለሰው ልጅ ማካፈል የትልቅ ነገር ነው ይሄንን ደግሞ ዶክተር ዛሬ በዚህ ቦታ ተገኝተው ያረጉልን ነገር ይሄንን ነው የሚያስተምረው እኛ ኢትዮጵያውያን ባህላችንም ይሄ ነው ያለንን ነገር ማካፈል መስጠት የትልቅ ነገር ነው ማለት በጣም ደስታ ተሰምቶኛል ማለት ካሁን በፊት እንደዚህ አይነት ስጦታ ተሰጥቶ ያቅም በጽፈት ቤቱ ግልሳቸው ከመጡ ጀምሮ ግን ማዕድ ማጋራት ፕሮግራሙ በጣም በከፍተኛ ደረጃ እየተካሄደ ነው አነስተኛ ደሞዝ ያለው 35 ህፃናት ደግሞ በየበዓሉ ስጦታዎች ይካሄዳሉ በጣም ደስታ ነው የሚሰማኝ ምክንያቱም ማዕድ ማጋራት ማለት ለተቸገረው ሰው እያጋራን እየሰጠን እያበላን እያጎረስን መሄድ ስለሆነ ይሄን ባህላችን እንዲጎለብት ስላደረጉ በጣም ደስታ ይሰማኛል በቃ ማለት ጓዳዬ ገብተው ያዩኝ ያህል ነው መሰለኝ ውስጤን የተረዱኝ የራሴን የግል ህይወቴን ያወቁልኝ በቃ እንደዚህ አስተዋሽ እንዳገኘ ነው የተሰማኝ ለኔ ካምን ውስጥ እንዳወጣኝ እኔ በጣም ራሴን ስለማቀው የብረት መሰሶ ያርግልኝ ብያለሁ ቸሩ መድኃኒዓለም በወጣበት በገባበት ይጠብቅልኝ እንቅፋት አይንካበት የሱን ክፉ አያሳየኝ ብያለሁ የኔነት ስሜት ተሰምቷቸው ወገኖቼ ናቸው መርዳት አለብኝ መስጠት አለብኝ ከጎናቸው መቆም አለብኝ ብለው መስዋዕትነት ከፍለው ስለመጡ በጣም ደስታ ይሰማኛል ምክንያቱም ያልተለመዱ ነገሮች እየተፈጸሙ ስለሆነ በዚህ ጽፈት ቤት ማለት ነው አሁን ዶክተር አብይ ትምህርት እየሰጠ ነው ለሌላው በሚዲያም የሚያዩ በምንም የሚያዩ ከዚህ ትምህርት ይወስዳል ብዬ አስባለሁ ብዙ ሀብታሞች አሉ ኢትዮጵያ ውስጥ ብዙ ሀብታሞች አሉ የሌላቸውም ደሃዎች ብዙ አኖች አለን ስለዚህ ያለው ለሌላው እንዲያካፍል ዶክተር አብይ አሁን ከዶክተር አብይ ትምህርት መውሰድ ይቻላል አሁን እኔ ለምሳሌ ከሰፈር ውስጥ ነው ይሄንን አገኘው ሰፈሬ ውስጥ ደግሞ ከኔ ይባስዋሉ ከኔ ይባሱትን ደግሞ ቢያንስ በትንሽ ነገር እንኳን ሄጄ ልጠይቅ ከሳቸው ትምህርትን ተወስዳለሁ እኔ ቢኖርኛ በሳቸው ስላገኙኝ አይደል ይሄን ያገኘሁት እኔ ደግሞ ላላገኘው እኩል እንድበላ በዓልን አብሬ እንዳሳልፍ የበዓልን ደስታ እንዳይ ቢያንስ ይሄ ነገር አመት 2 አመት ባይቆይ እንኳን የዛን ለት ከልጄ ጋር ተደስቼ ይኖራል ይሄ ደሃ ነው አይልም ሰው አይመርጥም ዝቅ ብሎ ትንሹንም ትልቁንም አክብሮ እግዚአብሔር ያክብረው እና እኔ ለሱ ቃላት ያንሰኛል በጣም እውነት ጠቅላይ ሚኒስትሩም ሁሉም ከነባለቤታቸው ከነቤተሰቦቻቸው መልካም በዓል እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ እጅግ በጣም ያመሰግናለሁ ለመላው ኢትዮጵያ ህዝብና ለዶክተር አብይም እግዚአብሔር አብዝቶ ይባርካችሁ እግዚአብሔር ሰላሙን ይስጠን ጸጋውን ያብዛልን ኢትዮጵያን እግዚአብሔር ይባርክ
መልካም በዓል ልንወዳለሁ። ክቡር ጠቅላይ ሚኒስትርን በጣም እናመሰግናለን። ያለውን በቃ በዓሉ የሰላም የደስታ እንዲያደርግላቸው እመኛለሁ። ከጎናችን ቆመው ደሃውን በመርዳት ለሌላው ማርአያ በመሆን ያደረጉት አስተዋጽኦም በጣም ደስ ይለኛል። አመሰግናቸዋለሁ። እግዚአብሔር ቸሩ መድኃኔዓለም እሱን ደግሞ ያግዘው ላለው